ምን ያህል ውስጣችሁ እንደሚረካ ስሜቱን አውቀዋለሁ። እኔም ስለደረስኩም ስለቀመስኩኝ እና በጣም ደስ ይላል። በጣም ደስ ብሎኛል። የእናንተ ደስታ የኛ ደስታ ነው። የእናንተ ደስታ የኔ ደስታ ነው። የእናንተ ጭንቅ የኔ ጭንቅ ነው። ሀይሚዬንና ብሩኬን ዛሬ አይደለም የምናውቃቸው ከጥንት ከመሰረቱ ነው እና እግዚአብሔር ደግሞ ከዚህ በላይ ከፍ ብለው ለማየት ያብቃን። ወልደው ከብደው አክስት ለመሆን ያብቃችሁ፣ ያብቃኝ። በጣም ደስ ብሎኛል። ጌታን ከምላችሁ በላይ ባለፈው የዛን ጊዜ ሲጠይቃት የፍቅር ጥያቄ እንደማትቀበለው ወዲያው ነው አውቃለሁ። ይሄ ነገር ስለደረሰብኝ ማለት ነው። ትክክለኛ ኦሪጂናሉን ፍቅር ያየው ሰው ነው የሚያውቀው፣ የቀመሰው ሰው ነው የሚያውቀው እና በጣም ነው የሚከብደው። ቶሎ እሺ ልትመልሽለት አትችም። ለሱ ብለሽ ብዙ ትባያለሽ። የማትባዩ ነገር የለም። ለምን? ስለቀመስኩት። እኔ ከቤተሰቤ ከሱ ቤተሰብ ሳይቀር ነው ብዙ ውጊያ የደረሰብኝና ከጓደኞቹ ሳይቀር ከእህቶቹ ሳይቀር እና ፍቅር፣ ትክክለኛ ፍቅር ዋጋ ያስከፍላል። ለወደድሽው ሰው ደግሞ እስከ ጥግ ራስሽንም ማጥፋት እስከምቺ ድረስ የምትሄጂበት ነው ፍቅር። በጣም ከባድ። በዚች ምድር ላይ ምንድነው ከባዱ ተብላችሁ ጠየቁ። ፍቅር በጣም ከባድ ነው ለቀመሰው። ላልቀመሰው ሰው ግን ፍቅር ሲባል የሆነ ቀላል በቃ የሆነ እንትን ይመስላችኋል፣ አይከብድም ይመስላችኋል፣ ግን በጣም ነው የሚከብደው ማለት ነው። ሀይሚዬ ግን ጌታን ነው የምላችሁ ጠንካራ ብርቱ። በቃ ምን ብዬ ልሰይማት? ምን ብዬ ስም ልስጣት? ብረት እንዳለላት ብረት ናት። እኔ የምሰጣትን ሁሉ የጠፋኝ ምን አይነት ስም ማወጣላት ሁሉ ግራ ይገባኝ ልጅ ነኝ። ግሬ ነው የቀበላቸው ሰው አለ አይደል? እናንተ ጋርም አለ የሆነ ነገር ስሜት አለው። እሱ አሁን ባየውበት ጊዜ ላይ ነው አይኔ የጣልኩበት ስትል ያንን ሁሉ የሚያውቅ በጌታ ኢየሱስም ግን ስሜቱ ደስ ሲል መጨረሻ ላይ ያንን ሁሉ ተሸክመሽ ጥሰሽ ወርደሽ ተቀጥቅጠሽ ተሰድበሽ ተሰልችተሽበት መጨረሻ ላይ ይሄ ነገር አይሆንም ብለሽ ውስጥሽን ራሱ ልታሳምኝ ስትይ አይሆንም ሲልሽ ከአንዱ ልብሽ ደግሞ ጠንካራ ሆነሽ ከሱ አፍጥጥ ብሎ ሲመጣ ወይኔ እንዴት ነው ያበበ ስንዴ ሲያፈራ አሽተሽ ልበስ ስትዩ እሸቱ እንዴት ነው የሚጣፍጥሽ? አሽተሽው ቃም ስታረጊው በኢየሱስ ስም እግዚአብሔርን ነው የምለው። ስሜቱን ስለማውቀው ነው። ፍቅር በጣም ከባድ ነው በጣም እና ሀይሚዬ የኔ ብርቱ፣ የኔ ጠንካራ፣ የኔ ጀግና፣ የኔ ልዩ የሴቶች ተምሳሌ። አንዳንድ ሴቶች ሳይሆኑ በዚች ምድር ላይ የረከሰ ሴት ነው እዚህ ምድር ላይ የበዛውና አንቺ ግን ድሮ ወደ ስደት ዓለም ከመምጣታችን በፊት አስቀምጠን የመጣነውን ታሪክና ፍቅርን መልሰሽ ስላሳየሽኝ እጅግ አድርጌ አመሰግናለሁ። የኔ ውድ የኔ ስስት ተባረኪልኝ፣ እድሜ ጤናሽ ይብዛልኝ፣ ሰፊ አመድ ኑሪልኝ፣ እንደ ስር ስደጂ ከነባልሽ ከነንጉስሽ ከነመከታሽ ከነጋሻሽ። በቃ ምን ብዬ እንደምሰይማችሁ አላውቅም። ቡራዬም እንደዛ ወንድም አለም አማቼ ብዙ ነገር ተብለሃል፣ ብዙ ነገር ተረግጠሃል፣ ባለዋላችሁ በውላችኋል። ግን ፍቅር ደግሞ ትክክለኛ ፍቅርን ይዛችሁ ስላሳያችሁ በጠላታችሁ በጣም ደስ ብሎኛል። በጣም እጅግ በጣም ደስ ብሎኛል ከምላችሁ በላይ። እግዚአብሔር ደግሞ ፍሬውን ለመብላት ያብቃችሁ። ይሄ ሳይፈለግ ተወልዶ እንዳለ ተፈልጎ ነው የተወለደው። መጣልኝ ጫጫብኝ ወጋውት። ያው ስደት ላይ እስካለን ድረስ ግዴታ ነው ወርቅዬ። በመጀመሪያ ደረጃ እኔ እንኳን አንድ ቀን ጨረቃን ቤት አስከፍቼ ስራዬ ብዬ እስኪ ታይም ይዤ ያወራለሁ። መጻፍ ብችል ኑሮ የእሷን ነገር ብጽፈው ደስ ይለኝ ነበር፣ ግን ማውራት ነው እንጂ መጻፍ አልችልም። በመጀመሪያ ደረጃ የሆነ ሰዓት ስቶሪ አድርጋ ነበር ታስታውሳላችሁ። ምንድነው እኔ ማለት ያልተነበሩ
በመጽሐፍ ነኝ ምናምን ያለችበት ሰዓት ማለት ነው። እና ሌላ ነገር ብዙ አይደለም። ዛሬ የስራ ቀን ነው። ሁላችሁም ሴትነትን ያኔ መማር የቻለ ሰው እንኳን የምትወዷት ሰዎች አሁን ላይ የምትጠሏት ሰዎችን ብትሆኑ ሴትነትን ከሷ ተማሩ። እኔ እንደው ትልቅ መልዕክት ሳስተላልፍላችሁ ስለ ልጆቹ ቀስ ብዬ ኢንሻአላ በፕሮግራም ብዬ ነው የማወራው። ሴትነትን ከሷ ተማሩ። ምንም ተባለ ምንም ወጣ ምንም ወረደ ሴትነትን ሁናም ኑራም ማሳየታችኋለች። የሰው ልጅ ደግሞ አንድ ነገር የሆነ ነገር ስም ቢሰጠውም ይሄን አድርገዋለች ይሄን ብሎታል ይሄን አድርጎታል ቢባልም እኔ ብዙ እንትን ላይ ኢንተርቪው አዳምጥ ነበር ቴሌቪዥን ላይ የሚቀርቡ ሰዎችን ማለት ነው። እኔ ወረበልን ወላሂ ለአዚም ዛሬም ያኔ ኢድ ላይ ነው ያለሁት። አንድ ቀንም ከኔ በላይ የሚያምናቸው ሰው ያለ እስከማይመስለኝ ድረስ አምናቸው ነበር። ለምን እኔ እንትን ላይ አለላሾ ላይ ይሁን ምን ላይ ይሁን አላውቅም። በትግራይ ጦርነት ጊዜ የሆኑ ልጆች የሆነ ችግር ላይ ሁና ከቤተሰቦቿ ከአክስቷ ቤት ወጥታ በአክስቷ ባለ ችግር የተነሳ ልጁ ጋር አንድ አልጋ ላይ እየተኛች ተቤት ጥበት የተነሳ ነው። ግን በተክሊል ያገባች ልጅ አውቃለሁ። የተክሊል ካባ ለብሳ ቆብ ደፍታ ነው ያገባችው ያች ልጅ። አይ እኛ አንቀበልም ብለው የሃይማኖት አባቶች እምቢ አሉ። ምክንያቱም አንቀበልም እንዴት አንድ ቤት እየኖራችሁ ብሎ ሲል እኔ ሚስት ልጅቱን አምጥቼ ታዲያ ጋር ጠበቅኳት እንጂ ምንም ነገር አላደረኳትም። እስካገባይ ድረስ ኮንፈረንስ ሞኛ ያቀም ነው ያለችው ያች ልጅ። በመጽሐፍ ቅዱስ ምለው ነው የተጋቡት። ምክንያቱም ሰው አላምናቸው ብሎ ማለት ነው። እስካሁን ድረስ እነሱ ወልደው ከብደው ብዙ ቦታ ደርሰዋል ልጆቹ ማለት ነው። የሰው ልጅ ላመነበት ነገር አላማ ያለው ሰው ይሄ አርሲ ምርሲ ነገር አያታልለው። ሁለተኛ አላማ ያለው ሰው ለሚመጣበትም ለሚጋፈጠውም ነገር አንድም ነገር አይፈራም። ስለሷ እኔ በሰፊው አወራለሁ። ግን አላማ ይኑራችሁ፣ ነታችሁን ውድ አድርጉት። የምር እንኳን የሚያደንቃት ሰው የሚወዳት ሰው ቀርቶ ዛሬ ላይ በእነሱ በኩል የሚጠላት ሰው እንኳን የጨረቃ ፋሚሊ መሆኑን የሚወድበት ፓርት ላይ ነው አሁን ላይ ያለ ነው ማለት ነው። ገና ደግሞ ከዚህም የበለጠ ያልተነበበ ያልተጻፈ ነገር ገና ያልተነገረን ነገር ይኖራል ወደፊት ምንሰማው እንደ አዲስ እየፈለቀ የሚመጣ ማለት ነው። ምክንያቱም እንዴ ምን አይነት ሰው ብኮኝ ነው ተብሎ እስከሚገረምባት ሰው ድረስ ማለት ነው። ኢንሻአላህ ወደፊት ሁሉንም ነገር እንሰማለን። እና የሰው ልጅ አላማ ካለው እቅድ ካለው ላመነበት ነገር ያኔ ሰው ጦርነት ሲወጣ ሊሞትም ሊያቸንፍም ነው አይደል? ሁለቱንም ይዞ ነው የሚኖረው። እና እንደዛ ነው የምላችሁ። ኢንሻአላህ ሌላው ነገር ፕሮግራም ያወራበታለሁ። ወሬ ብቻ ያዳምጣለሁ። አምሳ ሰው ገብቷል። የምር አድርጉላት ኮፒ ኮፒ ሊንክ አድርጉ። ጠይባ ሂጅበት። ወይኔ ወርቄ እኮ ስራ ይዛ ነው ልጆቹ ከልክለዋት ነው። ልጆቹ ጮውባት ፊልም ጨረቃ አሁን ብጠራ ማለት ነው ጀምሬ ሄዳለሁ። ስራ የትየዋ እስከምትመጣ ድረስ ነው ቁጭ ብዬ እየጠበቅ ያለው። ፕሮግራም አለኛ ቤት ውስጥ ሰርግ የነገን ኢድ አይነት ያቋረጥኩት እንደው ደግሞ እናደዳለሁ። ጀምሬው አይመስልሽም? እሺ ኢንሻአላህ በሰፊው ያ በሰፊው ፕሮግራም ይዘን የሚማር እየተማረበት የሚሄድም እየሄደበት ችግር የለው ማሪ። አንድ ኮይን ነው የሚጠይቃችሁ። ኔምበር ሆኑላት። ከዛ ደግሞ ኮፕሊንግ ታፕታፕ አድርጉላት። ጨረቃ ይለቃል ማለት ነው። ጨረቃ እናቴ የምትለውን አስገቢያት። ገብቼ አውራ እያለች ነው። እሺ አስገቢያት። አያት ሳቢያት አስገቢያት። እኔ ጋር ለመነካካት ብላ ነው። እናቴ እግዚአብሔርን አንቺ አውሪ ነይ ግቢ እስኪ ለፍልሽ ዛሬ ቅንቅና
ግን በዚህ አጋጣሚ እስኪ አውሪ ሰሙዬ፣ አንቺ ይለፍልሽ። ቀረ አንቺማ እኮ አንቺ የምታወሪ አያት ጉድ ነው። አያት ማን እንዴት ወረወረ? ደህና አምሹ። ደግ ያረገ ሳይ ኮፕሊንግ ካርዱ ያለሽ ጭንቅላቴን አሳማኝ ነበረሽ። ሚንበሩ ነው ማርያምን። እኔ ማለት ነው ይሄ ቲክቶክ አበሳጭቶ ሊደፋኝ ነው። በኮመንት ይወዳታለሁ ጨረቃ። ቆይ ሰሚራ ናት እንዲህ ያስወጣችኝ ጨረቃዬ። እብድናት ጨረቃ ለእኔ የምትሰጠኝ እብድናት የወረወረችኝ እዛ ጋ ሆነች ብዬ እኮ ነው። ጨረቃ ብሎክ ነው የምታደርገኝ ለእኔ እንትን